በመጨረሻም እንግዲህ እናትና ልጅ በደስታ ተቃቀፉ ማለት ነው። በጣም ደስ ይላል። እንግዲህ አቶ ገዙ አባዬን እያስጠነቀቀው ይገኛል። አባዬ ደግሞ የሚፈራ ሰው ፈልግ እንጂ እኔ ሰው ፈርቼ አላውቅም። ሰው አከብራለሁ፣ ሰው እወዳለሁ። ካልደረሱብኝም አልደርስም። ስለዚህ አንተ ደግሞ እንደው ደረትህን ነፍተህ ሁሌ እኔ ብቻ ነኝ ጀግና አትበላለው። ዳኒም ናቲም እንግዲህ ሁሉንም ነገር ለአባዬ ነገረው። እባክህን ጋሼ ንገረኝ ሲለውም አባዬ በለኝ ትሁቴ በምትለኝ ሲለው እሱም አባዬ እያለው ይጠራው ጀመር ማለት ነው። በስተመጨረሻም እንግዲህ ሁሉንም ነገር ተናገረ። እንግዲህ አቶ ገዙ ወይዘሮ ትሁት ልጅሽን የማትፈልጊ ከሆነ አለም የራሷ ጉዳይ እንደፈለገች ትሁን፣ ግን ማንም ሰው ልጁን ነው የሚያስቀድመው። ከዛም እንግዲህ ቤቲም ለትሁት ሁሉንም ነገር ነገረቻት። እኔ የዛን ቀን እንድታስመልጫት ብዬ ነው ያንን ነገር ያልኩሽ። አውቃለሁ እንደምታስመልጫት። ዛሬ አለም የመጨረሻዋ ነው። አለም ዛሬ ብቻ ነው እዚህ ቤት ውስጥ የምትኖረው። ከዚህ ወዲህ እዚህ ቤት ውስጥ የለችም ብዬ ያልኩሽ እንድታስመልጫት ነበረ። ለምን እንደዛ አደረግሽ? ለምን እንደሆነማ ይገባሻል ትሁት። ምክንያቱም እንደዛ ያደረኩበት ምክንያት አለኝ። አንደኛ ነገር ከልጇ ጋር እንድትገናኝ ስለምፈልግ። ታዲያ ለምን አንቺ አላስመለጥሻትም? ቤቲ ለምን እንደዛ አደረግሽ አለቻት። እኔማ ብዙ ነገሮች ይመጡብኛል፣ እንዴት ላስመልጣት እችላለሁ? ታዲያ እኔን ይመጣብኝን አታይም እንዴ? ቆይ ለምን እንደዛ አደረግሽ ቤቲ? ቆይ እንዴት ስትላትም ትሁት ያለኝ አማራጭ ይሄ ነበር። አሁን ግን በተቃራኒው እሷ እዚህ ቤት እንድትመለስ እፈልጋለሁ። አንቺም ልጅሽን ማግኘት አለብሽ። አለበለዚያ እንግዲህ ገዝሽ እንደምታዩ ነው። እንዲሁ በቀላሉ የሚተው ሰው አይነት አይደለም ትሁት። ሰውየው እንደምታዩ ነው። በቃ እኔ ራሴ ከአቅሜ በላይ ሆኖ ማነሽ ቤቲ እባክሽ አንድ ነገር ብቻ ለምንሽ ውለታ ዋይልኝ አለቻት። ምንድነው ስትላት ልጄን እንዲመልስልኝ ብቻ ጠይቅልኝ ስትልም ትሁት ለመንኩት እኮ በምችለው ቋንቋ ገና የሸው አይደል ለኔ የሚመልስልኝ መልስ በፍጹም ሰውየው እንደዚሁ በቀላሉ እጅ የሚሰጥ ሰው አይደለም። ታዲያ እንዴት ነው የማደርገው? እንዴት እሺ የሚለኝ ይመስልሻል? እሺ ይልሻል ቤቲ አንቺ ካንጀትሽ ከሆነ መላታጭም እባክሽን አለቻት። ከዛም በኋላ የማይሆን ነገር እኔ መሞከር አልፈልግም። እባክሽን ትሁት ቢሆንልኝና ሰውየው ልጅሽን ቢመልስልሽ በጣም ደስ ይለኛል። ግን እንዳየሽው ነው፣ ምንም አይነት ርህራሄ የሌለው ሰው ነው እኮ ገዙ ማለት። ታዲያ ምን ላድርግልሽ ትሁት? እንዴት አባቴ ላድርግና ላሳምንልሽና ልጅሽን ትመልስልሽ? ልጅሽ ብትመልስልሽ እውነት ለመናገር አንደኛ ደስ የሚለኝ እኔን ነው። ግን ደግሞ አይሆንም፣ ሰውየው እንደምታዩ ነው ትሁት አለቻት። ከዛ በኋላ እባክሽን ቤቲ ለአንዴና ለመጨረሻ ብቻ ተባበሪኝ እህቴ እባክሽ። ይህ ሰውዬ ልጄን ይገለብኛል። እኔም ደግሞ አለም ደግሞ እዚህ ወደዚህ ወዳለፈ ህይወቷ ውስጥ እንድትመለስ አልፈልግም። ስለዚህ እባክሽን አለቻት። ወይ አምላኬ አሰብኝም እንዴ? በምንም አይነት ነገር ብለመነው እንኳ እሺ የማይል ሰው ቢኖር ገዙ ነው። እባክሽን አለቻት። ከዛ በኋላ እንግዲህ ምንም ላደርግልሽ አልችልም፣ ግን ከቻልሽ ልጅሽን አስቀድሚ። ከልጅሽ የሚበልጥ ማንም ሰው የለም አለቻት። ታውቃለሁ ከልጅ የሚበልጥ ማንም ሰው የለም። ልጄ ማለት ለእኔ ብዙ ነገር ያየውባት፣ ብዙ ነገር የለፋውባት ልጄ ናት። ስለዚህ እባክሽን ቤቲ ነገርኩሽ ትሁት። እኔ እንግዲህ የምችለውን ያክል ሁሉ ተናግሬያለሁ። ከዚህ በኋላ ግን ለሚመጣብሽ ነገር አንቺ ታውቂያለሽ አለቻትና ጥላት ሄደች። ምንድን ነው የማደርገው? አምላኬ ሆይ ልጄን አንተ ጠብቅልኝ። ግን አለምን ከዚህ ቤት አንዴ እግሯ ወጥቷል። ዳግመኛ እዚህ ቤት እንድትመለስ አላደርግም። የፈለገውን ነገር ያምጣ እንጂ ብላ ወሰነች ማለት ነው። ከዛ በኋላ እንግዲህ ትሁት ምን ወሰንሽ አላት። ምን ልወስን እችላለሁ? ልጄን ወስደህ የለ እንዴ ወሰንሽ ምናምን የምትለኝ ምን እንድወስን ፈልገህ ነው አለችው። ትሁት ኮስተር ብላ ጀግና ነሽ እባክሽ፣ ሀሳብሽን አልቀየርሽም አሁንም አላት። አልቀይርም። ለምን እቀይራለሁ ሀሳቤን? በፍጹም ሀሳብ መቀየር አልፈልግም። ምክንያቱም ፈጣሪ ለሁሉም ቀን አለው፣ ያም ደግሞ በቅርቡ የሚስተካከል ይሆናል አለችው። እያስፈራራሽኝ ነው እንዴ? ለምን አንተ የምትፈራ ሰው ነህ እንዴ? አንተንም ማስፈራራው ጋሼ? አንተ እኮ ሰው የምትፈራ ሰው አይደለህም። ሰው ብትፈራማ እንደዚህ ባላደረክ። እንዴት ነው አፍላፊ የተላለፍን አልመሰለሽም አላት።
እንደፈለክ ማለት ትችላለህ፣ ግን እኔ ከዚህ በኋላ ምንም አይነት አቅም የለኝም ካንተ ጋር የምከራከርበት። መያዝ የፈለከውን ይዘህብኛል ልጄ። ስለዚህ አሁን ምን እንዳደርግ ነው የምትፈልገው? ተወኝ በቃ አለችው። ደጋግመሽ አስቢበት። እኔ ግን የቆረጥኩልታ ከዚህ ባሰ ነገር ነው የሚመጣው። አሁን ግን በትዕግስት እየለመንኩሽ ነው። አለም እዚህ ቤት እንድትመለስ አድርጊ። አላደርግም። ሲጀመር ደግሞ ያለችበትን አላውቅም። በቃ ተወኝ። ለልጄም ፈጣሪ ያለላት። አሀ ልጅሽን አትወጃትም ማለት ነው። ከዛም እንግዲህ አንድ ሁለት እያሉ ሲከራከሩም ከዛ በኋላ አባዬ እንግዲህ መንገድ ላይ ሰከም እያለ እየሄደ እያለ አቶ ገዙ ከኋላው መጣና አንተ ሽማግሌ ለምንድን ነው እንደ ደረጃ የማትሆነው? አንተ ነህ እንጂ ደረጃ የሌለህ። ቆይ ሰውዬ ምን አድርግ ነው የምትለኝ? ለምን ብትከታተለኝ ከኋላዋ ላይ ደርሼብሃለሁ። ምንድን ነው የምትፈልገው? ከዛ በኋላ አንተ ምንድን ነው የምትፈልገው? አንተ ልጠይቅህ እንጂ። ቆይ ምንድን ነው አላማ ካለው አባዬ እኔማ አላማዊ ሰላማዊ ሰው ነኝ። ካልደረሱብኝ የማልደርስ ሰው ነኝ። ስለዚህ አቶ ገዙ ምንድን ነው ፍላጎትህ እያልኩ ነው። አሰማኝም እንዴ? ፍላጎቴንማ ታውቃለህ። ያችን ልጅህን ግን አስጠንቅቃት። ነገም ዛሬም የምነግረህ ነገር ያቺ ልጅ የማትወጣው ነገር ውስጥ ገብታለች፣ በማያገባት ነገር ገብታለች። ከዚህ በኋላ ግን ለማደርገው ለእያንዳንዱ ነገር ኃላፊነቱን ትወስዳላችሁ። ብዙ አትፎክር፣ ወንድ ደግሞ አይፎክርም። እሺ ለማንኛውም አይዞ ካቶ ገዙ፣ ሁሉም ነገር አንድ ቀን ይሆናል አለው። ከዛም በኋላ በራስ ላይ ወስነሃል ማለት ነው። እሱን ፈጣሪ ያውቃል። ለማንኛውም ከዚህ በኋላ ግን ለማደርገው ለእያንዳንዱ ነገር እኔ ራሴ ኃላፊነቱን ወስዳለሁኝ አለው። ከዛም እሺ ይኸውልህ ከአሁን በኋላ ግን ትሁትን አንድ ነገር ጨቀጭቃታለሁ፣ እንደዚህ አደርጋታለሁ የምትል ከሆነ እመነኝ፣ እስከ ዛሬም ዝም ያልኩ ነገሮች ይስተካከላሉ ብዬ ነው። አንተ ግን እንኳን ልታስተካክል ጭራሽ ነገሮቹን እያባባስክ ነው ያለኸው። ልጅቷ ምንም ያደረገችው ነገር የለም። ልጅቷን ተዋት፣ ህፃኗንም ልቀቃት። አይ አልለቅም የምትል ከሆነ ግን እመነኝ ከባድ ችግር ነው የሚፈጠረው። እውነት በል እስኪ። እውነቴን ነው፣ ከባድ ችግር ይፈጠራል። ስለዚህ ተረጋጋና አስብበት። አይ የምትል ከሆነ እመነኝ ዋጋ ትከፍላለህ አለው። አብረን የምናየው ይሆናል። ጭራሽ ታስፈራራኛለህ እንዴ እያለ እንግዲህ አባዬ ዞር በል እባክህ ብሎ ገልብጦ ጥሎት ሄደ። ለትሁት የደወለና ይሄ የማይረባ ሰውዬ እኮ መንገድ ላይ እንደው የምፈራው መስሎኝ አስፈራርቶኝ ሄደ። ምን? አዎ ግን እኔ እንደዚሁ ታውቂያለሽ። ከዛ በኋላ ቆይ ሰውዬ ምንድን ነው አላማው? እኔም ቤት ውስጥ እንደዚህ እያሰቃየኝ። ትሁት መጀመሪያ ያልኩሽ ነገር ይሄንን ነገር ነበረ። ምንም ነገር ከማድረግሽ በፊት ነገሮችን አስቢ። ህፃኒቱን ይዞብሻል። እቺ ልጅ ምንም የማታውቅ ልጅ ናት። እሷን ስለያዘብሽ መጀመሪያ ከማድረግሽ በፊት የሆነ ነገር ከመወሰንሽ በፊት አስቢ ብዬሽ ነበረ። ግን አየሽ አንቺ ደግሞ ምንም እንትን አላልሽም። አሁን ግን ታዲያ ልጅሽን ይዞ እያሰቃየብሽ ይገኛል። አንቺን ተሰቃየሽ አይደለ? አዎ በጣም ተሰቃየው። ግን እንዴት ላድርግ? አለም ደግሞ እዚህ ቤት ውስጥ ተመልሳ እንድትመጣ አላደርግም። አለምን መልሰሽ እዚህ ቤት ውስጥ ካላመጣሻት በስተቀር ልጅሽን መቼም አለቅልሽም፣ ልጅሽን መቼም አታያትም እያለ ያስፈራራኛል። በሷ እያስፈራራኝ ይገኛል እና ምን ማድረግ አለብኝ ስትልም ተናገረች። ከዛም በኋላ እኮ ያልኩሽ ነገር እኮ ይሄንን ነበረ ትሁት፣ ቀድመሽ አስቢ። ከባድ ችግር ከመፈጠሩ በፊት ሰውየው ኃይለኛ ነው። ምክንያቱም እንዲሁ በቀላሉ የሚፋታሽ ሰው አይደለም ብዬ ነግሬሽ ነበር አይደለ? አሁን ግን ይኸው የማትወጪው ነገር ውስጥ ገብተሻል ትሁት። ለማንኛውም አንቺ ተረጋጊ። አባዬ እንዴት ነው የምረጋጋው? ይህ ሰውዬ እኮ ቀላል ሰው አይደለም። ጭራሽ በልጄ መጣብኝ። እንዴት ነው የማደርገው ስትለውም ተረጋጊ፣ እሱም ዋጋውን ያገኛል። እንደዚሁ እንደ አናፋ አይቀርም የኔ ልጅ። አንቺ ተረጋጊ በመጀመሪያ ደረጃ አላት አባዬ። ከዛም በኋላ አባዬ ግራ ገብቶኛል፣ እውነት የማልወጣው ነገር ውስጥ ገብቻለሁ። ነገሮች እንደዚህ አልመሰሉኝም።
ስጀምራቸውና እኔ በዛ ሰዓት በቃ እሷን እንዳይገሏት ከዚህ ቤት ማምለጥ እንዳለባት ብቻ ነው ያሰብኩት። ግን ይህ ሁሉ ነገር ጣጣ ይመጣብኛል ብዬ በፍጹም አላሰብኩም። ነገሮቹ ግን እኔ እንዳሰብኳቸው አይደለም፣ በተቃራኒው ሆኑብኝ አባዬ ስትልም ተናገረች። አዎ ትሁቴ፣ ሰውየው እንደነገርኩሽ ነው፣ አረመኔና ጨካኝ ሰው ነው። ግን አንቺ ተረጋጊ፣ ሁሉም ነገር በመረጋጋት ይሆናል። አለሜ ግን እንዴት ናት? አለሜ ጭንቀት ላይ ናት። ምነው ከዛ ቤት ውስጥ ባልወጣው እዛው ቤት ውስጥ በተመለስኩና በተቀመጥኩ እያለች በጣም ጭንቀት ላይ ናት ትሁቴ። እኔ እሷንም እንደ ጣጣ ውስጥ ከተትኩ እሷ ምን ትሆናለች? አንቺ ነሽ እንጂ። እሷማ አምልጣለች። እዛው ቤት ተመልሼ ልምጣ እያለች ነው። ምን? በፍጹም እንዳታደርጊው በላት አባዬ። ከዚህ ከሲኦል ውስጥ ወጥታ ደግሞ ጭራሽ እንደገና ልትመለስ? እንደዛማ አይሆንም። እንደዛ ቢሆንማ እኔ ራሴ እኮ መጥቼ ወስጄ እመልሳት ነበረ። እሱም እንደዛ ነው ያለኝ። ሴትዮዋን እዚህ ቤት ከመለሻት ልጅሽ ትመለስልሻለች ብሎ እያስፈራራኝ ነው። አይዞሽ፣ እሷም አትመለስም፣ ልጅሽም ወደ ቤቷ በቅርቡ ትመለሳለች። እሱም ደግሞ እንደዚሁ እንዳናፋ አይቀርም። የኔ ልጅ ምንም አታስቢ አላት። አባዬ እሺ፣ እስኪ ነገሮች እንዳርፍ ይሆኑልኝ፣ ግን በጣም ጨንቆኛል። ሰውየው በጣም ጨካኝ ሰው ነው፣ ለሰዎች የማያዝን አረመኔ ሰው ነው አባዬ። ምን እንደማደርግ ራሱ አላውቅም፣ እውነት ግራ ገብቶኛል አለች። ከዛ በኋላ አይዞሽ አይዞሽ የኔ ልጅ፣ ሁሉም ነገር ይስተካከላል በቅርቡ፣ ግን እሱ እንደዚሁ እንዳናፋ አይቀርም፣ እሰራለታለሁ እያለ እንግዲህ ከዛ በኋላ አባዬም ለትሁት አጽናናት ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ እናትና እናቱ ተገናኝተዋል። አባዬ አገናኛቸው ማለት ነው። ግን ደግሞ ትሁት ስቃይ ውስጥ ገብታለች፣ የማትወጣው ነገር ውስጥ። ሰውየው እያስፈራራትና እየዛተባት ይገኛል። አንበርክኮ እንግዲህ በር በኃይለኛው ሲንኳኳ በይ ወደ ስራሽ ሂጂ አንቺ ብሎ በር ሊከፍት ሄደ ማለት ነው። እሷም እንደዛው ስቅስቅ ብላ እያለቀሰች ነው። ምግብ እንኳ መስራት አቅቷታል። ብቻ ከባድ ነው። ቤቴም እንግዲህ አሁን ላይ እኔ ሴትዮዋ ከዚህ ቤት እንድታመልጥ ፈልጌ ነበር፣ ግን ደግሞ አሁን ሳስበው ከልጅሽና ከህይወትሽ የሚበልጥ የለም።